እንዴ ብድክስን ምናምን የሆነ ሰው እያለቀሰ ሰማያን ውስጥ ሆነ በቀልፍ ልቤ ነው ሳልጨረስኩ ምናምን ብቻ እንዳንተ አሁን ተማታቅ እኔ ለራሴ ራሱ ትዳሬ ሁላችሁ እንደዚህ ማለት ያው ማታቁትም ነገር አለ አትደንግጡ አትደናገጡ ምንም አይነት ነገሮች ቢገባ እኔ አንኮንዲሽናል ፍቅር ልሰጥ የግዴታዬ ነው እውነት ሌላው ይቅርብኝ በቤቴ ጥሩ ሚስትና ጥሩ እናት ልሁን ችግር የለም ትልቁ ዓላማ ይሄ ነው ለኔ የመጀመሪያ አንቺ መጣሽልኝ ብዙ ነገሮችን ካንቺ ስለተማርኩኝ ነውና እሷን ያልኩት አፈሳን ይሰራችኝና ወዳለ ቡቡሊ የኮንስትራክሽን ጅማሬ ሄሎ እንዴት ናችሁ ሰላም ነው እንዴት ነው አባወራው መጥቷል እና አንዳንዶቻችሁ በተለይ ትርሃስ ሙሉ ጌታ የምትባል ያባትሽን ስም ከተሳሳት ትርሃስ ይቅርበኝ የምትባል ሁሌ በቃ ኮሜንት ታረጋለች ሰፖርቲቭ ናት ትደግፈናለች የተሰማተን ስሜት ታጋራናለች እንደገና ደግሞ እንዳቀርብ የምትፈልገውን እንደዚህ ብታቀርቡ ምናምን ትላለችና በተደጋጋሚ ናሆም ጠፋ ይዘሽው ነይ ስላለችኝ የትርሃስን ሐሳብ ተቀብዬ የማያውቁም ካሉ ያው እንዲያውቁ ናሆም ጠፍቶ እኮ አይደለም ከካሜራ ጀርባ ፍቅር እንድትመጣ ከፍተኛ አስተዋጽኦ የሚያደርግ ግለሰብ አሚኝ ሰግናለሁ ክባርልኝ እና እንዴት ነው እግዚአብሔር ይመስገን ያው የሷ ደህንነት የኔን ደህንነት በዛው ይናገራል በመላው አለን እግዚአብሔር ይመስገን ስለጠየቃችሁን እንድንመጣ ሐሳብ ስላቀረባችሁ እናመሰግናለን ና ስለ እሺ ብለ ስለመጣ በተመልካቾቻችን ስም አመሰግናለሁ ወደ ካሜራ ፊት ለፊት ብቅ ስላልክ ዛሬ ምን መሰላችሁ ጥያቄ አዘጋጅቻለሁ ለኔና ለናሆም ያው ዘና ፈታን በል በዛውም እየተማማርን የሚለው ነው ሶ እነዚህ ጥያቄዎች ላንተም ለኔም አንድ አይነት ጥያቄ ነው ለምን እሱ ሲመጣ ቆይም ለምንድን ነው የፈለክሽኝ ያለ ነው በእናት ቆይ ፈልጌ ነው ብዬ ያመጣሁት ማለት ነው ስለዚህ ምንም አይዲያው የለውም ግን እኔም ደግሞ እኔ ስለነበርኩ የጥያቄው አውጪ በደንብ አስቤ አሰላስዬ በልጬ ለመገኘት በቃ ራፍሊ ነው ቶሎ የጻፍኩት ማለት ነው ስለዚህ ተዘጋጅቻለሁ ጥያቄውን ስለምታውቂው ምን ያስፈልጋል አብዛኛው ወርቅ አይዘር በእውነት ነው ተዘጋጅቼ አይደለም ዝም ብዬ ሳላስብ በቃ የሆነ አንዳንዱን ሁላ እኔ ራሱ ቆም ብዬ የማስብበት ጥያቄ ሱማ ራሴ ነኝ ጥያቄዎችን ምረጥ ከሁለት አንዱ አንድ አይነት ጥያቄ ነው ግን ወረቀቱ የፈለግሽውን የሰጠሽ አይደለም የትኛው ጥያቄዎች አሉ ጥያቄዎቹ 7 ጥያቄዎች ናቸው የዚህ ፕሮግራም ዓላማ ምንድነው ምናምን ካሉ ማለት ነው ሁሌ ለመማር አይደለም ዩቲዩብ የምታይ ለመዝናናት አትታይ ፈታ ለማለት እንጂ ሁሌ ቁም ነገር እንትልላለው ብላ አይደለም ግን እርግጥ ነው ደግሞ ስንናገር ምናልባት ለአንድ ሰው የሚጠቅሙ ሐሳብ ልንናገር እንችላለንና ቀለል ያለ ጨዋታ እንዲሆን ነው ጥያቄ ከባድ ነው እሺ የመጀመሪያው ጥያቄን አንብባ አንተ ነው የምትጀምረው እሺ የመጀመሪያው ጥያቄ ቁጥር 1 ቤትህ ቀለም ቢሆን ምን አይነት ቀለም ይሆን ነበር ለምን ቤት ማለት ይሄ መኖሪያ ቤተሰብ ትዳር ልጅ ሚስት አጠቃላይ በቃ ስለ ቤት ስታስብ ቀለም ቢሆን ቢጫ ምን ይመስለኛል ካንዳንድ እሺ ለምን ደስ ይላል በጣም በቃ በጣም ሃፒ ነኝ እሷም እንግዲህ ራሷን ትናገራለች በአንድ አይነት ጥያቄ ነው ስለተባለ እና ቀለም ደግሞ ያው የሃፒነስን እንትን የሚገልጸው ደግሞ ቢጫ ነው እና ቢጫ ነው በቢጫ የምር ግን ወደ ቤት መምጣት ስታስብ ትደሰታለህ ነው እንዴ ጥያቄው ራሱ ደስታል የምር ጥያቄው ትክክለኛ ጥያቄ ምን ያህል ነው የምትደሰተው ጥያቄ ምን ያህል ነው የምትደሰተው ሬት አድርግ በጣም ነው የምትደሰተው አውት ኦፍ 10 እንዴ ሲጀመር የት ሄጄ ነው ራሱ ዋስብ ውስጥ
በጣም ምንም ጥያቄ የለውም። ሁሉ ነገር ራሱ ወደ ውጭ ራሱ ሲወጣ ሁሉ ነገር የተያያዘው ከቤቴ ጋር ገብቶሻል። ሰው ስራ ቢሰራ ለቤቱ ፕሮቫይድ ለማድረግ ነው። የሆነ ነገር ይዞ ቢመጣ ለቤቱ ፕሮቫይድ ነው እና ቤትሽን ትተሽ እኔ አይ ዶንት ቲንክ እኔ እንዴት ተደርጎ ሊኖር ራሱ እንደሚችልና ለእኔ ግን ቤቴ በጣም ስፔሻል ቦታ ነው። ምንም ከቤቴ ውጭ ሌላ ስፔሻል ቦታ የምለው ቦታ የለኝም። ምንም አይነት ነገር ቢኖር በቃ ትልቁ ነገር ይሄ ቤት ነው ለኔ እና እግዚአብሔር ይመስገን ቤት ስለሰጠን ነው። እግዚአብሔር በጣም ትልቅ ምስጋና አለ። ኤኒዌይስ እንደዚህ ሁለት ጥያቄ ግን ደርበው አንድ ላይ ጥያቄ ህጋዊ ነው። እሺ የኔን መልስ ልመልስ። ህጋዊ ነው አይደለም? አይ እኔ ህግ ቢወጣልን ጥሩ ነበር። እሺ ሌላ ጊዜ ያንተ እድል እሰጥሃለሁ። አንተ ራስህ ታወጣና ቤትሽ ቀለም ቢሆን ምን አይነት ቀለም ይሆን ነበር? ይሄው እንዳላሰብኩበት የምታውቀው እኔ ራሱ ግራ ተጋባሁ። ምን አይነት ቀለም? እኔ ውስጥ እየተቀበለው አይደለም። የምሬን ነው። እሺ እኔ ደግሞ ሰማያዊ ሰማያዊ ያልኩበት ምክንያት ሰማይ ስታይ ሰላም አይሰማ? የምር እኔ እንደዛ ነው የሚሰማኝ። ሰማያዊ ከቃሉም ያው ሰማያዊ እኔ ሰላም ሳይ መረጋጋት፣ በተለይ ይሄ ብራይት የሆነ ሰማይ ስታይ እንደኛ ደስ ይላል ቀኑ ራሱ። እኔ እንደዛ ነው የሚሰማኝና ሆምሲክ ነኝ ያውቃል። በጣም ቤቴን እወዳለሁ። ቤቴ ይናፍቀኛል። የትኛውም መዝናኛ በላይ ቤት መዋል ያስደስተኛል። ባሌ ልጄ እንዳሉኝ ሳስብ ወይኔ በስመ አብ እግዚአብሔር እንዴት እንደማመሰግን። ስለዚህ ለእኔ የሰላም ስፍራዬ ነው፣ በጣም የምወደው ስፍራዬ ነው እና ሰማያዊ አይ ቲንክ በቃ ሰማያዊ በቢጫ እንቀባዋለን። ግዳችንን በዚህ በኩል ቢጫ በዚህ በኩል ሰማያዊ በስመ አብ አድርገን ሰው ሲመጣ ይደነግጣል። ምን ጉድ ናችሁ ነው ውስጣችንን ኤክስፕረስ እያደረገ ውስጣችንን እያጋራን ነው እንልን። እሺ ወደ ሁለተኛው ሂድ። ሁለተኛው ጥያቄ ስለ ትዳር ስታስብ ወደ አይምሮ የሚመጣው የመጀመሪያ ምንድን ነው? መጀመሪያ ስለ ትዳር ሳስብ የሚመጣው እኔ ለትዳር መጀመሪያ ሳስብ የሚመጣው ባለቤቴ ነች። ምን ለማለት የፈለኩት ያው ትዳር ማለት እኔ መጀመሪያ በፊት ከመጀመሪያው ስንነሳ የማስበው ነገር ትንሽ የተዛባ ነገር ነበረውና በቃ የሆነ የሚከብድ ነገር የሆነ በጣም መቃጠል ያለው የሆነ መሰቃየት ያለው በቃ የሆነ ከፍተኛ ምናምን የምሬን እኮ ነው እንዴ እንደዛ እኮ ነው የተሳለብን እኮ ነው። ለምንድነው እኔ ጃሳቄ በጣም ይያጣል። በቃ ትዳር ምናምን ሰው ሲያስብ ምናምን በቃ የሆነ ተስፋ ሲቆርጥ ምናምን ምን የተለያየ አይነት ነገር ብቻ ተስፋ ሲቆርጥ የሚገባበት ነው ብለህ የሆነ ነገር ብቻ በቃ በፊቱ ሳቢ ማለት እሺ። ከዛ ግን ቀስ በቀስ በሂደት እሷን ካገኘው በኋላ እየተረዳው የመጣሁት እንደገና ደግሞ በተለያየ አይነት ነገሮች ደግሞ የተማርኩት ተጨማምሮ ከዛ ደግሞ ወደ ኑሮ ደግሞ ስንገባ በጣም ከምታስቡት በላይ ነው ለኔ ሐሳቤን የተቀየረውና እንደውም ሰው ትዳር ራሱ ለምንድነው በጊዜ ሰው ራሱ የማያገባው የሚል እንትን ውስጥ ራሱ የደረስኩት ኤክስፒሪየንስ ካደረኩት በኋላ ነውና ይሄ በጣም ፎልስ ነገሮች በፊት ላይ በውስጣችን እንትን አሉና እኔ ትዳር ዝም ብሎ ስሙዝ ነው ይቀላል ነው አሪፍ ነው ደስታ ነው ምናምን ልፈልግ አይደለም ግን ካለው ፓኬጅ ጋር ከነችግሩ ከነውጣ ወረዱ ምናምን አንድ ሰው በቃ ላይፍ ታይም ፓርትነር ያስፈልገዋል። ሁሉ ሲደክም የሚያነሳው እንደገና ደግሞ ሲበረታም አብሮ በፍታቱን እንትን የሚል ሲደሰትም አብሮ የሚደሰት ሲያዝንም እንደዛውና የዛ ሰው ለአንድ ሰው መምጣት ጫና አይደለም እንደውም ሰፖርት ነው በጣም እና ፋይትም ቢኖር የሆነ ነገሮችን ለማስተካከል ነው። ያው ሁለት ሰዎች አንድ አይነት ሆነው ስለማይኖሩ ከዛ አንፃር ነው እና ግን ትዳር በጣም ራስን የሚሰራበት ራሳችንን የምንሰራበት እግዚአብሔር እኛን የሚሰራበት ቤታችንን በደንብ የምንይዝበት ኃላፊነት የምንወስድበት በጣም ብዙ ገጾች ያሉት ተቋም ነውና
አሜዚንግ ነው በጣም። እኔ ትዳርን ሳስብ የመጀመሪያ አንቺ የመጣሽልኝ ብዙ ነገሮችን ከአንቺ ስለተማርኩኝ ነውና እሷን ያልኩት አፈሳን የሰራችኝና ወዳለ ቡቡሪ የኮንስትራክሽን ጅማሬ በሚለው ነው። ኤኒዌይስ በጣም ትልቅ ነገር ነው የሚሰማኝ። ኃላፊነትም ያለው ደስታም ያለው ብቻ የብዙ ነገሮች ኦኬ። እኔ ስለ ትዳር ሳስብ ወደ አእምሮ መጀመሪያ የሚመጣው አጋርነት ነው የሚመጣው። አጋር ማለት ይሄ አጋር ሲኖር ብዙ የከበደ ነገር ቅልል ይለለ። አጋር ሲኖር ማልቀስ ስትፈልግ አብሮ የሚያለቅስ ባያጽናና እንኳን አብሮ የሚያለቅስልህ ታገኛለህ። አጋር ሲኖር አብሮ የሚስቅ ታገኛለህ። አጋር ሲኖር ለብቻ አታወራም፣ አብሮ የሚያወራ ታገኛለህ። አጋር ሲኖር አብረህ ትጸልያለህ፣ አብረህ የሆነ ቦታ ትሄዳለህ። አጋር ሲኖር አብረህ ትዝናናለህ፣ አብረህ ነገሮችን ትጋፈጣለህ። ሶ አጋር ነው ለኔ ትዳርን ሳስብ መጀመሪያ ወደ አእምሮ የሚመጣው በቃ ለካ I have someone ሰው አለኝ በቃ ከማንም። ምክንያቱም ጠዋትም አብሮኝ ነው you see አይለየኝም። የሆነ አሁን ለምሳሌ ተደባብረ ምናምን እናንተ ተጣልተ የት አባቴ ይላል እኔ ምን መግቢያ አለኝ? ተመልሼ ቤቴ ነው ገብቷል። በቃ የምታርፈው በዚህ ነው። ደስ ይላል። እና የመጀመሪያ እኔ የማየው ትዳርን ሳስበው ፓርትነርሺፕ አጋርነት ወደ አእምሮ የሚመጣው ማለት ነው። ወደ ሶስት ከኔ እየተጀመረ ግን እሺ እኔ ልጀምራው። እሺ ሶስተኛውን ልጨርስና ከአራት ጀምሮ ከአንቺ ይጣላል። በህይወትህ በጣም የምትጸጸትበት ነገር እንጃ። መጸጸት ትንሽ ከባድ ነው አይደል? አዎ ካለ ወይም መናገርም ካልፈለግ እንጃ ጸጸት አልለው። የስህተት ጊዜዎች የተሳሳትኳቸው ነገሮች ይኖራሉ፣ ግን ወደ ጸጸት ሳይሆን ወደ ትምህርት ነው ሰርኳቸውና እኔ ጸጸት ደስ ይባል አደርግ ምናምን ጸጸት ውስጥ አልገባም። አረ ጸጸት እኔ አለኝ አልናገርም፣ ግን ምክንያቱም ዛሶ በጣም ፕራይቬት የሆነ ጉዳይ ነው። ግን አለኝ እንደውም አንድ አሁን ተማታውቅም እኔ ለራሴ ራሱ ትዳሬ ሁላችሁ እንደዚህ ማለት ነው። የማታውቁትም ነገር አለ። አትደንግጡ፣ አትደናገጡ። እና ታዲያ እኔ ድንጋጤ አንድ ነገር እኔ አምናለሁ። አንዳንድ ነገር ድንገት ፈንታዚያ ድንገት እንደዚህ ነው። አንድ ነገር እኔ ማምነው የኔ ፐርሰናል ኦፒኒየን አይደለም ከሰው ከራሳችን ራሱ ምን ደብቀው ነገር ሊኖረን ይችላል ብዬ አስባለሁ። ነው ኢን ላይፍ እግዚአብሔር ነው እሱን የሚያውቀው። እና በቃ እንደዚህ ብዬ አምናለሁ። እና ሁሉም ማለት ሲግኒፊካንት የሆነ ይሄ ባል ሰርፕራይዝ ልጅ አለኝ አይነት አይደለም። እንደዛ ይሄ ትዳርን ሊያበላሽ የሚችል ወይም እንትን ሊል የሚችልን ሳይሆን አንዳንድ ታሪኮች፣ አንዳንድ ነገሮች ለራሳችን ብቻ ይቀሩ ነገሮች ይኖራሉ። እሱ ደግሞ አይ ቲንክ ኢትስ ኦኬ ሁሉ ነገር መናገር አለብን ብዬ አላስብም። ሁሉ ነገር ስለ በቃ ስታስታውሰው ራሱ ህመም የሚፈጥርብህ ነገር ከሆነ ለምን ትናገረዋለህ? ባይሆኑ ኖሮ ባላረጋቸው የምላቸው ነገሮች አሉ። ግን ያ ማለት ኢን ላይፍ ስንኖር አንተ እንዳልክ ኢምፓክታቸው በምትኖር ኑሮ ላይ ከፍተኛ ተጽዕኖ በቃ አይደለም ባይሆን ኖሮ የምላቸው አሉ። ተጽዕኖ ምናምን እሱማ እንዳለፈው እኮ ትረሳዋለህ። በቃ አለፈ እኮ። እግዚአብሔር እኮ መልካም ነው የምልህ ምንም አይነት ሁኔታ ቢሆን። ግን ባይሆን ኖሮ የምትለው የለ። አሁን ተመልሼ ለምሳሌ እዛ ጋር ብመለስ ኖሮ አላረገውም ነበር። ገብቷል? ቅድም አንተ እንደተናገርከው ሰዎች ነን። ሰው ደግሞ ከስህተት ነፃ ሊሆን አይችልም። አሁንም ገና እንሰራለን እኮ ስህተት አይደለም። ያኔ ልጅ እያለን ቀርቶ አሁን ራሱ በጣም ብዙ አይነት ስህተቶችን እየሰራን ይቅርታ እየተጠያየቅን እግዚአብሔርን ፊት ንስሐ እየገባን ነው የምንሄደው። አይ ቲንክ ይሄንንም ካራክተራችን ስለሚያውቅ ነው እግዚአብሔር ንስሐን ያዘጋጀው። ግን አሁን የመጣልኝ አንድ ስለሆነ ነው እንጂ
አየህ ብዙ ሳላስብ ነው የጻፍኩት ያልኩት መልሱ ራሱ እንትን ለከበደኝ አይሰር ለምን ፌር ለመሆን ብዬ ማስተባበያ አንፈልግ እሺ ጌታው እሺ አራተኛ ምንድን ነበር I would never do such a thing never do such a thing እንዳለ ሰውዬ anyway እሺ አሁን እኔ ነኝ ልጅ እንዲሆንልኝ የምትፈልገው ምንድነው ልጅሽ እንዲሆንልሽ የምትፈልጊው ምንድነው ልጄ የተፈጠረበትን ዓላማ እንዲኖር ብቻ ነው ፍላጎት ዶክተር ይሁን ኢንጂነር ይሁን ትምህርትም ያቋርጥ ይቀጥል እኔ እሱ ጋር አልገባም ግን ፈጣሪ ዲዛይን ሲያደርገው በቃ የሰጠው የሆነ መክሊት እንዳለ አምናለሁ ለሰው የሚተርፍበት ፐርፐዝ አለ ያንን ፐርፐዙ አርጎ አሟጦ ለሌላውም ተርፎ እግዚአብሔርንም አክብሮ እንዲያልፍ ነው ፍላጎቴ ምን እንደሆነ ግን እኔ አላቅም እኔም ገና ፋይንድ አውት እያረኩ ነው የሚሄደው ገብቷል እኔ ያንን ፐርፐዝ እንዲኖረው የተፈጠረበትን ዓላማ እንዲኖር አግዟለሁ ሰርች እንዲያረግ እንዲፈልግ በተለያየ መንገድ ልረዳው ይችላል ይሆናል ግን እንደዚህ ነው መሆን ያለበት እንደዛ ነው ወይ እኔ ሞክሬ ያልቻልኩትን ነገር በሱ ለማካካስ አልጠር ራሱን ሆኖ እንዲኖርልኝ ነው ፍላጎት እሱ እንደዚህ ነው ኑሮው እሱ ፓይለት መሆን ፈልጎ ፈተና ተፈትኖ ኤርላይንስ ከወደቀ አባትየው በልጁ ማለት ነው ግዴታ ፓይለት መሆን አለብኝ አለ እኔ ስንት እየከፈልክ ያስተማርኩ ለዚህ ነው እኔ ከጓደኞቼ ጫማ የተቀዶ ምናምን ይላል ግን እንደዛ አይደለም አባትየው ሌላ እንደዛ አይደለም እኔ ራሱ ነው ይኖርልኝ የተፈጠረበትን ዓላማ ይኖርልኝ ልጄ አንተስ አራተኛው ለኔም እንደዛው ልጅ እንዲሆን ለምትፈልግ ያንቺ ላይ ብዙ መጨመር ከባድ ነው በርግጥ ግን እኔ ልጅ እንዲሆንልኝ ሳይሆን መሆን ያለበትን እንዲሆን ፈልገው ማለት በቃ እኔ ሰው እንዲሆንልኝ ፈልጋለሁ ንጉስ ዳዊት ለሰለሞን እንዳለው የመጨረሻ ምክሩ ሰው ሆኖ አባባሉ ራሱ በጣም ጥልቅ ነው ሰው መሆን ማለት መጀመሪያ ሰው እግዚአብሔር ሰውን ሲሰራ ወደ ፈጠረበት ዓላማ እንዲመለስ ነው ልብ እንዲኖረው እግዚአብሔር እንዲፈራ የተፈጠረበትን ዓላማ እንዲያውቅ እንዲረዳ ከዛ በዛ ውስጥ ደግሞ ራሱን ያገኛል እኔ አይደለሁም የልጄ ሰሪ የሰራው አምላኩ ነው እኔንም ለሱም ይሰራን አምላኩ ነው እኔም ጋይድ እንዳደረገኝ እሱንም ጋይድ ያደርገዋል እና የሱ ደግሞ የተለየ ገጽ ነውና የሱን እንትን መጋረድ አልፈልግም የኔን ከትቼ በመሃል መጋረጃ መስራት አልፈልግም ገብቶሻል አንዳንድ ጊዜ እንደዚህ እናደርጋለን ጥሩ ያሰብን ይመስለንና እኛ ያሰብነውን እኛ ይጎደለብን ይሄንን ለልጁ ቢሆን መጋረጃን ጋርድበትና ከራሱ ማንነት ጋር እንዳይገናኝ እናደርገዋለን እኛ ማድረግ የምንችለው ያው ቀድመን ወደዚህ ምድር መተናል የምናውቀው እናሳውቀዋለን ስለዚህ ምድር ሁኔታው ስለሰው ነገር የገባን ምክንያቱም ከአንድ ከጀመረ ጊዜ ይገላል እኛም ብዙ ጊዜ ገለናል እና በቃ ነገሮች እንዲገቡት ምንችለውን ሁሉ አደርጋለሁ መሰረታዊ ትምህርት የሚያስፈልገው እናስተምራለሁ ከራሴም ዕውቀት ሰጣለሁ የኔ ደግሞ ስለ ሰው ልጅ የገባኝን እሱም ብቻውን እንትን ከሚል የሆነ ነገር ስለ ምድሪቷ ስላየሁት ገብቶሻል ስለሚደረገው ነገር ስለሚሆነው ሁነት ከዛ ደግሞ ባይብልን አስተምረዋለሁ ከዛ በኋላ ግን እኔ ማለት ይሄ ራሱ መወሰን የማይችልበት ጊዜ ላይ እስኪደርስ እኔ መራዋለሁ እንጂ መወሰን ከቻለ በኋላ እኔ ከዛ በኋላ መሆን የምችለው ነገር እንትን ነው ረዳት ሆናለሁ ረዳት ስልህ እንደወላጅ የሚያስፈልገውን ሰፖርት አደርጋለሁ የሚያስፈልገውን እገዛ ሐሳብ እሰጣለሁ ከጎኑ ግን አንኮንዲሽናል ፍቅር መስጠት ግድ እንደሆነ አምናለሁ በየትኛውም አይነት ሲቹዌሽን ላይ የትኛውንም አይነት ነገር ውስጥ ቢገባ እኔ አንኮንዲሽናል ፍቅር ልሰጥ የግዴታዬ ነው እኔ በራሴ ማለት ነው እና ይሄን እኔ ህይወት እስካለኝ ድረስ እነዚህ ነገሮችን በልጆች ወደፊትም እውነት ነው እንደዛ በመሆን አንቺ ዝም ብለሽ አትቋጭኝ ማለት ልጅ እሺ ይቅርታ እና በቃ
ይሄንን ነው ምንም የማይነጠል ነገር እኔ እሰጣለሁ። ከዛ በላይ ደግሞ ሰጪው አምላክ ደግሞ ከላይ አብዝቶ ይሰጣቸዋል። እዚህን የምናደርገው የሚገርም ነገር ነው የተናገርከው ነው በእውነት ከአንድ ብሎ እንዳይጀምር ድካም እንዳይሆንበት ያልከው እውነት ነው። ኖትድ። ሌላው የምትወጁ በሚለው የቲቪ ወይም የዩቲዩብ ሾው ወይኔ አይስበር ምንም ሞድ አሉ ግን እንዲህ ነጥዬም ወይኔ እየሆነው እንዴ አዎ አይደለ ነው እዮሃ በጣም ተሰማኝ። እዮሃና እኔ በጣም የሶብ ስቶሪያው ስራዬን ስለሆነ ትረካ ጸጋዬ አብራን ስሙን መጥቀስ አለብኝ እንዴ እኔ እንትን ነኝ ያው ስራዬም ከካውንስሊንግ ጋር ስለሆነ ማማከር ስለሆነ የሰው ስቶሪ በጣም ይመስጠኛል በሚያስደንቅ ሁኔታ ብቻ የዮሃ እንትኖች አያመጡኝም። አይደል ካደር ዮሃኒ አለም ሰገድ ታውቃለህ አድናቂ ነኝ። ለሊት ተከፍተና ተተኛለች በቃ ልክ አንዴ ብድግስን ምናምን የሆነ ሰው እያለቀሰ ምናምን ሰማያን ውስጥ ሆነ በቀልፍ ልቤ ነው ሳልጨረስኩ ምናምን ብቻ እንዳንዴ እስከታ ግራ ጋባለሁ ምናምን ወይሱ ወይ ጸጋዬ አብራን ላይ ነኝ ትረካ መሀል ላይ የሆነ ነገር በቃ እና ራሱ ሳንፈልግ ይኸው እየጠጣን yes እሺ አንተስ? እኔ የምወደው የዩቲዩብ ሾው እኔ አውቃለሁ አሁን መጣል ምንድነው ማለት አንዴ አልነግርህም ማለት መጀመሪያ በቃ አንተ ስብከት ነው 24 ሰዓት የምታዳምጠው የስብከቶችን እሰማለሁ። ከዛ ባሻገር ደግሞ የፍቅር ይበልጣልን ሾው ታንኪያ አመሰግናለሁ በእውነቱ ክብር ይሰማኛል። እንደዚህ ነው ብዬ እንደዚህ ባልገዝም ከየሁሉ ብዙ ነው የሚያየው የተለያየ ስብከቱም ግን ብዙ ታዳምጣለህ ፖድካስቶች ሌላ ደግሞ ምንድነው እንጃ በቃ እነዚህ ናቸው። እኔን የጨመረው ለሞራል ብሎ ነው እንጂ አልፎ ነው እዚሁ አዳምጥሽ የለ ብሎ ስለሚያስብ አንዳንዱን ያሳልፋል። እሺ ግን ጥራ ከተባለ ምንድነው የምንጠራው? የኔንማ ተናገርኩኝ ዮሐና ጸጋዬ አብራር ነው። እኔ እንትን ምንድነው አንተ የምታይሽዋል እንዴ? የለም ስፔሲፊካሊ እንደዚህ የሚባል አለ ሁሉም ጋር ነገር ነው የምንጠራው ወይ ደግሞ በዝርዝር አስቀምጥ። እሺ ኔክስት ታይም ስትመጣ ቶፕ 10 ያንተ ፌቨሪት ሾው ሊስቶች ይዘህ ትመጣለህ። ወደ ሌላኛው ትልቁ ኳሊቲ ምንድነው ብለሽ ታስቢያለሽ ወይ? በጣም እኔ ምንም ማሰብ ሁሉ አይጠይቅም ባይዘው ይሄ ትልቁ የኔ ኳሊቲ የምወደው የራሴ ባህሪ አይኖ በእኛ ካልቸር ብዙ ስለራስ መናገር አይበረታታም ሰው ይናገርልሽ ይባላል። ግን ያው ባለቤቴም ስላለ ኮንፈርሜሽኑን ይሰጣናት አይደለችም። በጣም ራሴን የሆንኩ ሰው ነኝ። በጣም በራሴ ስኪኒ አይጠበኝም አይሰፋኝም ቆዳ አይጠበኝም አይሰፋኝም ተመችቶኝ የምኖር ነው ማለት ይሄ ፐርፌክት ነኝ ምናምን ከሚል ሐሳብ ሳይሆን ነፃነቴን እፈልጋለሁ። ንግግሬ፣ ኑሮዬ፣ ቤቴ፣ አስተዳደግ፣ የልጅ አስተዳደግ ወይም ትዳሬ ወይም ራሴ ራሱ ኢንጌጅ ማረግበት ስራ ሳወራችሁ ምንም የተለየ ሹገር ኮት ማረገው ማለባብሰው ወይም ደግሞ መቀባባው ነገር የለኝም። በቃ ፍቅር ይችላል የሚያቀኝ ሰው በቃ ፊት ለፊት የተሰማኝ ነው የምናገረው ማለት ተጠንቅቄ ነው ዝም ብዬ ያመጣልኝን እንትን እላለሁ አይደለም። ኦፍ ኮርስ ላልጠነቀቅ የምችለው አንዳንዴ አልዋሽም ባሌ ጋር ነው እሱን ለማረብ ሞክራለሁ። ግን ተጠንቅቄ ራሱ ባወራ የመሰለኝ ነው እንጂ አልዋሻችሁም። ሞስት ኦፍ ዘ ታይም አልዋሽም። ሞስት ኦፍ ዘ ታይም ነው ያልኩት። እንግዲህ ፐርፌክት ነኝ ዋሽቼ አላቅም ለማለት ሳይሆን በቃ ራሴን ስለሆንኩ ደስ ይለኛልና ይሄ ሰው ያረጋው አይቅርብኝ ከሁሉ ነገር ነው መጣችሁ እንደዛ ነገር የለብኝም። በቃ ቤቴ ብትመጡ እኔን ነው የሚመስለው የሚያቀኝ ሰው ያውቃል። ስለ ሰው ኤክስፔክቴሽን እንደዚህ ቢሆን ነገሌ ስላረጉ እንደዚህ ማድረግ አለብኝ
እያንዳንዱ ይሄ የሆነ ስታንዳርድ ራሱ የማህበረሰቡ አስቀመጠ የሚባለውን ነገር ራሱ ዝም ብዬ አክሴፕት አላደርግም። ታውቃለህ ፈትሼ መርምሬ የሆነኛ ላይ ሆነኝም ብዬ ጉዳቱን ከጥቅሙ አመዛዝኜ የተሻለውን እመርጣለሁ እንጂ እንዴ ዝም ብዬ እንትን እምል አይደለም። ሰው ራሴ ነኝ በቃ ራሷን ነች በሐሳቧ በጣም ጽኑ ነች። አዎ አይ ለማንኛውም አልዋሽም ማለት ነው። አልዋሽሽ ምስክር ነኝ እኔ። አንድ ነው የቀረ። እሺ ወደ እኔ ደግሞ ስንመጣ የምትወደው አይደለም ትልቁ ኳሊቲ ማለት የእኔ ትልቁ ኳሊቲ እኔ ከሚወደኝ ሰው ጋር የምኖረው በቃ አንድ ነገር ይሄ ነው ማለት ተመሳሳይ ፍላጎት ከሌለው ሰው ከኔ ጋር ያን ያክል እንደዚህ ሰው አትራክት ለማድረግ ወይ ደግሞ በጣም ይሄ ሰው ወደ ህይወት ኢንቫይት ለማድረግ ምናምን አልጠራም። እኔ ሰውን ስሜት አይቼ በቃ ቶሎ አንደርስታንድ አደርጋለሁ። ሰርክላችንም ያው በግሌ ሰርክሌ ጠባብ ነው፣ ትንሽ ነው። በፊት ነበረ የበፊት ጊዜ አልፏል። ያሁን ጊዜ ደግሞ ተለውጧል። ግጥሙ እንዳይመጣ ግጥሙን ተውት። አንድ ግጥም ነበር ግጥሙ ይቀር። እኔ እንትን ሙቿን ነገር ካልሆነ በስተቀረ ያለ ቦታ መገኘት አልፈልግም። እንደገና ደግሞ ሰው ከልቡ ካልፈለገኝ ታጥማች እንትን አይደለም። እኔም ከልቤ ነው እንትን የምለው፣ ግን ያልተፈለኩበት ቦታ ላይ አልገኝም እና በሰው ስሜት ውስጥ ምን አለ እንትና እንዴት አድርጎ ያስበኛል ምናምን ይባል ሐሳብ የለም እንጂ ሌላ ጥሩ ኮሚኒኬሽን አለኝ። ከአጠገቤ ካሉ ሰርክሎች ጋር በጣም ጥሩ ነኝ፣ እግዚአብሔር ይመስገን። እንግዲህ እነሱ ደግሞ አይተው ምን እንደሚሉ በኮሜንት እናየዋለን። እኔም ግን ልናገር እዚህ ጋር ሰው የመውደዱን ያህል በቃ ለምን አልወደዳችሁኝም ወይም ለምን አልፈለጋችሁኝም ብሎ ስቲክ የሚያደርግ የሚጨቃጨቅ ሰው አይደለም። የማልፈለግበት ቦታ አልገኝም ነው የሚለው። በቃ ሰው ለኔ ጥረት የማያደርግ ከሆነ ማለት እሱ እንደዛ ስለሆነ እሱ ሲወድ በቃ ያለውን ነገር ሁሉ ይሰጣል። ሰው ይወዳል በጣም ግን የማይመስለው ከሆነ የማይመስለው ኢኔሴንስ በዛኛው ሳይድ ግን መሆን አለበት የሚለው አይነት ፍቅር ካላገኘ ችግር የለበትም ከት ለማድረግ በቃ የመውደዱን ያህል ሲተውም ይተዋል። እና ይገርመኛል። ቆይ አንተ ምንም አይመስልም እንዴ? አይሰማህም? አይቀየምም? አያኮርፍም? ግን በቃ ይተዋል። ውስጡ ምንም አይብሰከሰክም ምናምን አይልምና እንዴት ነው ምንም የማይመስል? ቆይ ነው እያስመሰልክ ነው ውሸትህን ነው ምናምን ስለው ታውቂኛለሽ እንግዲህ ከዚህ ሌላ ባህሪ የለኝም። ሰው ከፈለገኝ ጥረት ያደርጋል፣ እኔም ጥረት እንደማደርግ። ካልፈለገኝና ከሄደ ግን እኔ ለምኜ ሰውን ማስቀረት አልችልም። በቃ ሁሉም ትልቅ ሰው ነው ምርጫ አለው ብሎ ነው የሚያስበውና ይሄ ነገር እኔ ራሱ ቢጋባብኝ እፈልጋለሁ። ምክንያቱም በአንተ ልክ አይደለም፣ እንደዚህ አይደለም። አንዳንዴ አሜን ለምን አንዳንዴ በጣም መወዳቸው በተለይ የቅርብ የምላቸው ሰዎች ሲሆኑ ግግም የምልበት ነገር አለና ሊሰማኝ ይችላል። አብሰንሳቸው አለመኖራቸው በህይወት ያለ መገኘታቸው ኢምፖርታንት በመላቸው ወቅቶች ማጣቴ ሊሰማኝ ይችላል። የለቅሶ ምክንያት ሊሆኑ ይችላል። እንዴት ብዬ ብሰከሰካለሁ። እሱ ግን እንደዚህ አይደለም። የሚወደው ሰው እንኳን በህይወቱ ኢምፖርታንት በሚለው ሰዓት አጠገቡ ከሌለ በቃ ትቶታል። ያን ዛት ሞመንት ትቶታል። አያስገድድ ይወደዋል እኮ ያንን ሰው ግን አለመገኘቱ ያን ያህል ህይወቱ ላይ ምስቅልቅል ሲያደርገው አላይ ማይከፋውም። በቃ ለእግዚአብሔር ነው የሚሰጠው። እሱ አስሎንጋስ እግዚአብሔር ከሱ ጋር ይሁን እንጂ ሂዞኪ ሁሌ እኔ የሚገርመኝ እሱ ነው። እግዚአብሔር ከኔ ጋር ካለ ሂዞኪ ስላችሁ ስሜቱ ደል ሆኖ ምንም በቃ ግዴለሽ ምናምን ሆኖ አይደለም፣ ግን የሆነ ብቻ የገባ ነገር አለ ብዙዎቻችን ያልተረዳ ነው እና ትገርመኛል ነው። ጥላቻ ግን አይደለም እኮ ጥላቻ አይደለም። አረ ምንም ጥላቻ አይደለም። ምክንያቱም እንዴት መሰለህ እኔ አሁን እንዴት እንደማስብ ታውቂያለሽ? ሰውን ካስጨነቅሽው የሆነ ነገር ጥረሽ ምናምን የሆነ ኢፈርት አድርገሽ ምናምን ብታመጪው በአንቺ ኢፈርት የተመሰረተ ነገር ነው የሚሆነው። ሁሉ ጊዜ የሆነ ሰው ለማባበል ምናምን የምታደርጊው ነገሮችን ያንን ሰው
በአንቺ ህይወት ውስጥ ለአንቺ ቦታ ይሰጣል ማለት አይደለም። ማለት ወደ አንቺ ህይወት ያንን ሰው በዚህ አይነት መንገድ ስታመጪው እንደምትጠብቂው አይነት ቫልዩ ላይኖረው ይችላል። አዎ ባንተ በጣም ጥረት ላይ ስለተመሰረተ ማለት ነው። ግን ከአንቺ የሚያገኘው ጥቅም ምናምን ሁኔታሽ፣ መልካምነትሽ ምናምን ነገር ግን አስሎንጋ ሰው እስከጠቀመው ድረስ አድቫንቴጅ ነው የሚወስድብሽ። አሁን ሰው ከልቡ ሲመጣ ይሻላል ልምልሽ በቃ አሪፍ ነው። አለበለዚያ ከአንድ ሰው ብቻ ከሆነ አንዳንድ ነገሮች በጣም ኮምፕሌን ይበዛል። በቃ የሆነ ነገር ስታጠፊ በቃ ይቅርታ መጠየቅ መከራ ነው። በእውነት የሆነ ነገር በቃ አትሳች ስትስቺ በቃ ዓለም በሙሉ ይገለባበጣል። በእውነት ይከብድሻል። በቃ ሰውን አፖሎጃይዝ ለማድረግ ይከብድሻል። ያን ሰው ለማሳመን ለማስረዳት ይከብድሻል። ትዳር ያልሆነ ሰው ዛሬ ትዳር ሆኖብሽ ቁጭ ነው። ትልቅ ጠማማ ትዳር ለዚህ በእውነት እና እንደዚህ አይነት ነገሮች አሉ እና ይሄ የሆነ ያን ያክል ትልቅ ለውጥ አምጥቶልን ሳይሆን እንደውም ጉዳት ነው። እንደውም አድቫንቴጅ እንዲወስዱብን የሚያደርገው ብዙ ነገሮች ነው እና ይሄ አይደለም አካሄዱ። ጊዜ መስጠት ሰው አንደርስታንድ እንዲያደርግ ሰጥተሽው ከዛ በኋላ ይምጣ በቃ ሌላ እኮ አይደለም። ያን ሰው ሳይሆን ሁሉ ጊዜ በጥሩ መልካም በሆነ እይታ ነው እንጂ በተለየ ይሄ እንደተደበረው ምናምን ሆኜ ምናምን የማየው ነገር አይደለም። ማንንም እኔ ከማንም ጋር ጥላቻ የለም። ጥላቻ ያላችሁ ካላችሁ እና ታረቁ። የመጨረሻው ጥያቄ ወደፊት አቺቭ ማድረግ የምትፈልጊው ምንድን ነው ይላል። ወደፊት አቺቭ ማድረግ የምፈልገው ያው በካውንስሊንግ ስራ በማማከር ስራ ትልቅ ነገር ብሰራ ደስ ይለኛል። ስፔሲፊክሊ የማቀዳቸው እቅዶች አሉ። እኔ ሰውን ረድቼው ሰውን መክሬው ህይወቱ ሲቃና ማየት ኦፍ ኮርስ የሚያቃናው እግዚአብሔር ነው። ግን እግዚአብሔር ደግሞ በሰው ነው የሚሰራው። ስለዚህ የሆነ ነገር ተናግሬ ፍቅር እንደዛ ካልሽኝ በኋላ እኮ እንደዚህ ሆነልኝ፣ እንደዚህ ሰመረልኝ፣ መንገዴ ተቃናልኝ፣ ለራሴን ለረጅም ጊዜ ስወቅስ ወይም ደግሞ ስበድል እንደከረምኩ ያወቅኩት ይሄንን ንግግር ከተናገርሽ በኋላ ነው። አሁን ጥሩ አመለካከት አለኝ፣ መንፈሳዊ ነገሪ ጥሩ ነው፣ ትዳሬ እንደዚህ ነው ሲሉ የሚሰማኝ ስሜት you have no idea። እና ትልቁ ኢንቨስትመንት የሰው ጭንቅላት ላይ ኢንቨስት የምታደርገው ነው ብዬ ነው የማምነው እኔ። ምክንያቱም ሰው ጭንቅላት ተሰራ ማለት በቃ ጤናማ አይነት ሶሳይቲ ገነባን ማለት ብዙ ነገር ቤተሰብም እንደ ሀገርም እንደ ማህበረሰብም እና በካውንስሊንግ ላይ ብዙ መስራት ፈልጋለሁ። እኔ ለብቻዬ መስራት እንደማልችለው አውቃለሁ። ግን ብዙ በዚህ ዘርፍ የሰሩ ልጆች አሉ እየሰሩ ያሉ። ቢያንስ አንድ ላይ እንኳን የሆነ ትልቅ ነገር የምንሰራበት ያው ዲቴል ያን ያህል ጠቃሚ ነው ብዬ ስላላሰብኩ ነው የማልነግራችሁና በካውንስሊንግ አንድ ከዛ ሁለተኛ ደግሞ ጥሩ ሚስት መሆን ፈልጋለሁ። በጣም ጥሩ ሚስትና ጥሩ እናት በየጊዜው እግዚአብሔርን እየፈራው አንተን እያከበርኩ ቤቴን እየወደድኩ እንድኖር ነው የምፈልገው። ለልጄ ምሳሌ የመሆን እናት መሆን ፈልጋለሁ። ፎር ግራንትድ ወይም በእጅ ያዙት ወርቅ ከመዳብ እኩል ነው እንደሚባለው አይነት እንዲሆንብኝ አልፈልግም። ቤት አሪፍ ሚስት ነሽ። አመሰግናለሁ ቡቡዬ። ማለት ምን ልትሆኚ እንዳሰብሽ ባይገባኝ ማለት በቃ ዋይዝ ወመን ያቺ ቨርቹስ ወመን አለች ልባማ ሴት ወደፊትም በጣም በቤቴ በሚያስፈልገው ነገር ሁሉ በቃ የቆመች ሴት ላንተ በጣም የተመቸው መሄድ ነው። የጎረበትኩ መሄድ ሳይሆን የተመቸው መሄድ። ምክንያቱም አሁን አውቃለሁ እንከኔን አንተ ካንተ ጋር ባለ ጉዳይ ያው no one is perfect እና እነሱን ያስተካከልኩ ምናምን ብለ እንድትኖር በቃ ስለሚስት ስታስብ አሁን ያለን ነገር የበለጠ ተባስቶ እንዲኖር በቃ አሁን ያለ ደስታና ምናምን እንዲበዛልኝ ስለምፈልግ ኃላፊነቴን ማወጣት ነው የምፈልገው። ምክንያቱም ምንም ነገር ተሳክቶልኝ በቤቴ ከከሰርኩ እንደኔ የከሰረ ሰው አይኖርም። ለኔ ትልቁ ነገሬ ቤቴ ላይ ነው ያለው። እውነት ሌላው ይቅርብኝ፣ በቤቴ ጥሩ ሚስትና ጥሩ እናት ልሁን፣ ችግር የለም። ትልቁ ዓላማ ይሄ ነው ለኔ። ምክንያቱም ትልቅ አገልግሎቴ ነው ብዬ ነው የማስበው። በእግዚአብሔር ፊትም ያስጠይቀኛል ለአንተ ጥሩ ባልሆን ለልጄ ጥሩ ማለት ይሄ እንዳለ ሆኖ ደግሞ ለሌሎችም ሰዎች የምተርፍበት እኔን ጠይቀው የለኝም እምል ሰው እንዳልሆን ነው የምፈልገው። በፋይናንስም ነው የምልህ። አንዳንዴ
አሁን ብዙ ሰው ይጠይቀኛል በውስጥ መስመርና ገንዘብ ይጠይቁኛልና እኔ I just wish ልቤ ሀብታም ነው ግን በገንዘብ ይሄ ነው የምለው ገንዘብ የለኝም ታውቃለህ ግን እኔ አለመስጠቴ አንዳንዴ ተርፎኝ አለመስጠቴ ወይኔ ጌታው ይላልው እንደሚመጣ ቃለው ያውቃል ግን እስከዛ ያው ብዙ አለኝ የምሰጣቸው ግን ገንዘብ ብዙ የለኝምና ያቺ ቀን እስክትመጣ ግን ያቺ ቀን ስትመጣ ደግሞ እሱን ራስ በገንዘብ ራስ ብዙ ሰዎች መርዳት ፈልጋለሁ ማገዝ ፈልጋለሁ እንባ ማበስ ፈልጋለሁ በየመንገዱ ነው ሲጠይቁኝ እኔ ጋር የሚታጣ ነገር መኖር የለበት ምክር ነው አለ ገንዘብ ነው አለ ምትለኝ ነው ሰይቤላ እንትን ነው አለ እንደዛ አይነት ሰው መሆን ፈልጋለሁና አንተም እድሜና ጤና ይስጥ ክፉ አይንካ ልጄንም እንደዛ ወዳቸዋለሁ እሺ የመጨረሻው ያንተን ትበልና እናጠቃልላለን እኔ አጂብ ማድረግ እንፈልጋቸው ሁለት ነገሮች ይኖሩኛል እሺ የመጀመሪያው ነገር ማገልገል ቸርች ላይ እኔ በስ አይየኔ ነገር ማገልገል ፈልጋለሁ እንደገና በጥናት ላይ በጣም መበርታት ፈልጋለሁ በበለጠ ይቀላል ነገር አይደለም ምክንያቱም ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅማል ይላልና የውሸት ነገር አይደለም ገብቶሻል አሁንኛ በመድር ላይ ያን ያክል ሁሉ ነገር አሳስቦን በንቀጠቀጥ ምን ብዙ ብንገፋ ምናምን አጥተኝ እንደወሰደ ተታሽው ነው የምትሄጂው በቃ የዓለም ነገር ዓለም ላይ ነው የሚቀረው ስለዚህ አንድ ነገር ማሰብ ያለብሽ በዓለምም ለረዳን ከዛም ደግሞ እንደገና አልፈን ደግሞ ወደምንሄድበት ወደዛ ያለው ነገር በጣም እንፈልግ ነውና እሱን በጣም ማድረግ ፈልጋለሁ ትክክለኛ ከልብ የመነጨ አገልግሎት ነው ፈልጋው አንዳንዴ ራይት ታይም የሚባል ነገር የለውም እውነት ነው እንዴት አድርጌ እንደሆነ ብቻ ነው ያልገባኝ ነገርና ያ ነው ሁለተኛው ደግሞ ያው በፈርኒቸር ስራ ላይ ጥበበኛ ነው በጣም ጥበበኛ ነው እኔ አንተን አይቻለሁ አንተ ትላልቅ ነገር ነው የሚኖር ቀጥላቆ ይቅርታ በስሜት ስለ ፈርኒቸር ሲያነሳ በጣም ጎበዝ ሰው ስለሆነ ስሜት ይሆናል እና በዛ ዘርፍ ላይ በጣም በብዙ መስራት እፈልጋለሁ አሁን በተለያዩ አይነት አጋጣሚዎች በስራ ላይ አይደለም እና ወደዛ ተመልሼ ብዙ እንደምሰራ እርግጠኛ ነኝ ግን ያው ጊዜው ስላልሆነ ነው እግዚአብሔር ይረዳናል በጣም የተለየ ነገሮችን እንደምሰራ አምናለሁ ምክንያቱም በተወሰነ አይቻለሁ ሰው በዛ ብዙ መክፋት ፈልጋለሁ ጥሩ ባለመሆን ፈልጋለሁ በጣም ብዙ እንደሚቀረኝ አውቃለሁ የደረስኩበት ጥሩ ቢሆን ግን አለቀ ለድፈልቄ መቀመጥ አልፈልግም ማለት ይሁን አለቀ በቃ እዚህ ጋር ነው ምናምን አልልም ብዙ ችግሬን ቀን በቀን ነው ብዙ ክፍተቶችን በሂደት ነው የምናየውና ያየነው ስለሆነ በቃ ሁሉ ጊዜ ያረምኩ ነገ ለልጄም ስለ ትዳር ከማስተምራቸው ነገሮች ውስጥ አንዱ ነው እሱንም ማስተምረው ነው እየኖርኩኝ የሚያየውን እንዲማር የምፈልገው እንጂ እኔ ብዙ ላወራለትም አልፈልግም ግን በቃ አባቴ እኮ በጣም የሚገርም አባት ነበር የሚገርም ባል ነበር እኔ እንደሱ ነው መሆን የምፈልገው እንዲለኝ እፈልጋለሁ ከዛ ደግሞ ከሱም በላይ መሆን እፈልጋለሁ ብሎ እንዲነሳሳ የሆነ ክፍተት ለሱም ምንተው ነገር አለና ይሄንን ማድረግ እንፈልጋለን ሶስተኛውን ያው በጉልበት ነው ጨመርኳል ማትቀር ሰው ነሽ እና ይሄንን ይመስላል ሁለት ሐሳብ ወደ ሶስት ተጠቃሉ መፍተኮ ነው የለም ሁለት ምናምን ነገር የለም ወደፊት ሁለት እንኬት ነው ያመጣ እኔ ያሩ ነው መስሎ ነው አራተኛ በቃ አስረኛ ምናምን ላይ ዳንሰስ ነው አንተ ከተማልክ
ኤኒዌይ የዛሬው ጥያቄዎቻችን እነኝን ይመስላሉ። እናንተ መጠየቅ የምትፈልጉት ነገር ካለ ሀሳብ አስተያየታችሁን አስቀምጡልን። ናኦሚዬ በድጋሚ ጥሪዬን አክብረህ ስለመጣ አመሰግናለሁ። አሁን ቅድም ቀብድ ብያለሁ። መጨረሻ ክፍያዬን ተቀብዬ ላስት ልትለው እና እንወዳችኋለን። ሰብስክራይብ ያላደረጋችሁ ፍቅር ይበልጣል ቻናልን ሰብስክራይብ አድርጉ፣ ላይክ አድርጉ። ይህን ቪዲዮ ከወደዳችሁ የደውል ምልክቷን ብትጫኑ ደግሞ በየጊዜ የሚወጡ የኛ ቪዲዮዎችን ለመከታተል ያመቻችኋል። ለሌሎች ሰዎች አጋሩ። እንወዳችኋለን። ቻው